ሶፊያ ሽባባው የኦርቶዶክስ እምነትን በይፋ ተቀብላለች። አንዴ ሁላችንም ይህን ቪዲዮ አይተን እንመለሳለን። ከዛ በሪያዘን ማርያም ሆይ እባክሽን ለልጅሽ እንዲህ ብለሽ ነገር ይልኝ ፈውስ ፈልጋለሁ፣ ታመምያለሁ፣ እንዲፈውሰኝ እባክሽን ብዬ እግራው ላይ ወድቄ ብለምናት 100% ታደርገዋለች። አታደርገውም የሚል እምነት የለኝም። ማርያም እጅግ ደግ ናት። ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት። ማንንም ይቅርታ አልጠይቅም። ኦርቶዶክስ መመለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ወሲብ ፈጽሞበታል ብላ እንዳትወርስ አዳምጥሽ ለዘጥሮ ተረጋጋ። ሰውዬ ብለፈለለ እንዳትወርስ ብለፈለለ ከመለስ ተረጋጋ። አሁን ለሰለደ ይችላልው ያላ በል ተረጋጋ። ይኸውልህ ልጆች አሉ አንተ ጋር ብዙ ልጆች ሊከታተሉ እነዚያ ልጆች አንተ ቤት ውስጥ ሆና ስትቃተት የነበረችው ነፍሳለች። ሶፊያ ሽባባውን እንግዲህ ስንመለከታት ነበረ። አንዴ ቦሌ መድኃኔዓለም ተገኝታ ቅዳሴ ለማስቀደስ ይቃጣታል። አንዴ በቲክቶክ መታ ከሊቃውንቱ ስር ለመማር ሶፊያ ሽባባው የኦርቶዶክስ እምነትን በይፋ ተቀብላለች። አንዴ ሁላችንም ይህን ቪዲዮ አይተን እንመለሳለን። ከዛ በኋላ ሐሳብና አስተያየት እንጨምርበታለን። ቀጥታ ወደ ቪዲዮ። እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስና ማለት። ብዙ ሰዎች በሶፊያ ሽባባው መዝሙር ጌታን ተቀበልን እያሉ ሲያወሩ ሰምታችሁ ሊሆን ይችላል። ዛሬ ግን እህታችን በሶሻል ሚዲያ ላይ ያሰማችው ድምጽ እጅግ በጣም የሚረብሽ ሆኖ አግኝተነዋል። ብዙዎች በሷ ዝማሬ ተጽናንተው ወደ ጌታ ከመጡ ዛሬ ደግሞ እሷ ባክ ለማድረግ ወይም ደግሞ ወደ ኦርቶዶክስ እምነት ለመግባት ቆርጫለሁ፣ ወስኛለሁ፣ ማንም ምንም አይመለከተውም ስትል በሶሻል ሚዲያ ላይ ስትናገር ተደምጣለች። በእውነት ፊተኞች ኋለኛ ይሆናሉ፣ ኋለኞች ደግሞ ፊተኞች ይሆናሉ የሚባለውን ሁሉ የተገበረች ይመስለኛል። ሰሞኑ በሶሻል ሚዲያ ላይ የምትለቃቸው ቪዲዮዎች ሶፊያን የማይመጥን ሆኖ አግኝተነዋል። እናንተም ሐሳብና አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት። የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት። የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስና ማቀው ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት። ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባም አይገባም። በሪያዘን ማርያም ሆይ እባክሽን ለልጅሽ እንዲህ ብለሽ ነገር ይልኝ ፈውስ ፈልጋለሁ፣ ታመምያለሁ፣ እንዲፈውሰኝ እባክሽን ብዬ እግራው ላይ ወድቄ ብለምናት 100% ታደርገዋለች። አታደርገውም የሚል እምነት የለኝም። ማርያም እጅግ ደግ ናት። ማንንም ይቅርታ አልጠይቅም። ኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስና ማቀው ማንንም ይቅርታ አልጠይቅም። ኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ
እዛ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል እንዴ? ይሄን ነገር አሁን አንቺ ላስተካክላቸው ወይ የሚስተካከሉ የምትይው ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካከል እየተባለ ቢካም ላይ 47000 ኦርቶዶክስ አታስተካክለው ለ3000 ዘመናት ቆይታለች። እኔ አሁን ለምሳሌ ይኸውልህ አንተ ተግባባን። አሁን የኦርቶዶክሱን አቁመናል እዚህ ጋር ባለው ነገር ላይ ብንነጋገር ነው መልካሙ እንጂ ኦርቶዶክስን እዚህ ጋር መናገሩ ጥቅም የለውም። እኔም ለምን ሪያክት አደርጋለሁ። ሰላም ሶፊ፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህልኝ? እግዚአብሔር ይመስገን፣ ክብሩ ይስፋ። ደህና ነኝ፣ በጣም ተመስገን። ስራ ላይ ሆኜ እየሰማችሁ ነበረ። ያው ኦርቶዶክሳውያን በሌሉበት የኦርቶዶክስ አጀንዳችሁ ሌላ ሆኖ ሳለ ኦርቶዶክሳውያን ወንድሞች ለኦርቶዶክስ የኦርቶዶክስ እምነት ተከታይ መልስ የሚሰጡ በሌሉበት የኦርቶዶክስ መነሳቱ ፌር አይመስለኝም። ስለዚህ እኔ የመጣሁት አሁን አጀንዳችሁን ቀጥሉ፣ ግን ዶክተርና አንቺ ስላነሳችሁ ይሄን ሐሳብ መጀመሪያ ዶክተር ላውራቸው። ዶክተር አሉ ይሰማውታል? ኦርቶዶክስ ላይ የትምህርት ስህተት አለ ብለው የሚያምኑት ነገር ካለ ብዬ አምናለሁ። እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ? ፍቃደኛ ነው? ምን መሰለህ እኔ አላውቅም፣ ግን ምን ለማለት ምን መሰለህ አይ እንትኑን ብቻ ይንገሩኝ። ስራ ስለሚሆን ነው ይቀር ይላል። እባክዎ እሺ፣ ችግር የለም ግን ተረድተኸኝ፣ ግን ወደዛ እንድንሄድ ነው። አንድ ደቂቃም አይሞላም ማወራው ማለት ነው። እሺ፣ ስራ መመለስ ላይ አቋርጬ ስለመጣሁ ነው። ስማኝ፣ እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ፣ ስልክ ቁጥሬን እንትን እልሃለሁ። በዋትስአፕም በሌላም ነገር ማውራት እንችላለን። ውይይት ከሆነ በስልክ አይደለም የምንወያየው። ያው የኔ ቤት ተገናኝተን ነው ውይይት። አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ እሺ፣ ስለተነሳ ለመከራከር ሳይሆን በቃ እሺ፣ እንደዛ ከሆነ ተረድቻለሁ ዶክተር። እሺ፣ ስለ ፖዚቲቭ ነገር ነው ለመከራከር አይደለም። ስለ ፖዚቲቭ ነው ያነሳሁት። ፖዚቲቭ ያነሳሁት ኦርቶዶክሱም እግዚአብሔር ይሰራባታል፣ እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር፣ እሺ ቴንኪው፣ በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺን ስታነሽ የሚስተካከል ነገር አለ ስትይ ሰምቻለሁ። ባለፈውም እንደዚህ ብለሽ በጊዜዎች አሳልፈናል፣ ዲያቆን ዘማርያም እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ። ስራህም አገልግሎትህም ዲቤት ማድረግ ነው። ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ ማለት ይሄ አሁን ጥሪ አንዱ ማገልገል፣ እግዚአብሔርን ቃል ማገልገል፣ ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ። አሁን እኔ ይሄንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በኔ ዕውቀት ልክ በኔ ንባብ ልክ በኔ መረዳት ልክ ተመዝና ያ ቤተ እምነት ተመዝኖ በኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ
ዝግጅቱ ያላቸው ሰዎች ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል እንደዛ ለክርክር እየተዘጋጀው ሳይሆን የራሴን አቋም እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸውም። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳውያን በሌሉበት ግን ስለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይ ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይ ዶንት ቲንክ አግባብ አይመስለኝም። እድሜ ልኩን ቤቱን ዘግተው የሚናገረው አንድ ቀን ከሙስሊሞች ቤት ገብቶ አይናገርም። ወርቻለ አይደል? እንደዚህ ገብቶ ምናምን ሙስሊሞችን እስኪ እናንተው ሙስሊሞች ልጆችን አስገባህ አየነህ ጀግና ነህ በሉት ክርስቲያኖች። አንድ ቀን ለታሪክ እንዳው ሙስሊሞች ቤት ሄደና ግባና እየገለጥክ እስኪ እንዳው ተናገር አሳየን እስኪ በሉት። የዛኔ ሞትና ትንሳኤውን ነው የማሳያቸው። ድጋሜ ላይቭ እንዳይከፍት ነው የማድርገው። ምን ያክል ውሸታም እንደሆነ ከዚህ በፊት በአንዲት ጉዳይ ተናዋል። ከፍተህ አሳይ እስኪ አይሻና በዚያ ጉዳይ በቃ ከዚያ ማለፍ አልቻለም። በቃ አይሻን ጉዳይ እንተው ነው ያስባልኩላችሁ ብሎ ነው የሄደው። ተሳድቦ አይሻ እንዲህ ላድርግልህ ብሎ ይህን ይመስላል። ቅዱሳኖች በቃ አሁን ጥሩ ነገር አምጥቶላችኋል። ክርስቲያኖች ለሁላችሁም ይሄን መልእክት ሄዳችሁ ነገሩት። ሂድና ከፍተህ አንድ ቀን አሳየን ከሙስሊም ቤት ይበሉት። የምትናገረው አልመጣም ይላችኋል። በእርግጠኝነት ያቀኛል ከዚህ በፊት ማለት ነው። ጠርቼ በቃ ሂድና አንተ አቅርብ፣ እሱ ደግሞ በቀጣይ አንተ ቤት ይመጣል። በቃ ችግር የለውም አንድ እኩል እንዲሆን ነገሩ በሉት። ወላሂ ሄዳለሁ። ስለ ክርስትና ብቻ አላወራው ማለት ነው። እሱም እዚህ መጥቶ ስለ ክርስትና አልነካበትም። እስልምና ላይ ብቻ የሚናገረውን ከፍቶ ያሳያል። ይሄ ነው ቅዱሳኖች። ይሄን መልእክት አድርሱለት፣ ይደርሳል፣ ይከታተላል በሌላ አካውንት በነገራችን ላይ። ለዚያም ነው ሪከርድ እያደረገ ሁሴን ዛሬ እንዲህ ብሎ ሁሴን ድራማ ሰርቶ እያለ ሁሌ ይነግራቸዋል። እስኪ አንድ ድራማ ሰራ እያልክ ሪከርድ እያደረግክ ለእኛ ከምትነግረን ከምታለቃቅስ ሲሰራ ያዘውና ገብተህ ሄድና ተናገረው፣ አዋርደው እንጂ በሉት። ግን አያደርግም፣ ወላሂ አያደርግም። ግን ቀርጾ የቀን ውሎ ይሄድና የሁሴን ድራማ ዛሬ ሁሴንን ሰው እንዲህ እያሰለመ እያለ ይነግራቸዋል። ማህበረ ቅዱሳን ከላይ ያመጡት እንዲመለስ በቃ እየቆራረጠ መናገር አልተሳካም። ማህበረ ቅዱሳኖች አላችሁ እናውቃለን። ከላይ የላካችኋቸው ልጆች እነዚህ ልጆች ያስነሷቸውና ያመጧቸው በቅርብ ጊዜ ታስታውስ ከሆነ በቅርብ ዓመታቶች በቀን 10 ሰው 7 ሰው ሲሰልምባቸው በዛ ደንግጠው ነው። ገብታችኋል? ነገሩን ቀይሰው በስድብ መልክ አመጡት። ይሄን ትውልዳቸውን በስድብ ለመያዝና ባለበት እምነት ለማጽናት አላህና መልክተኛው ላይ እንዲሳለቁ በማድረግ ምክንያቱም ማስተምረው የሚያጸኑባቸው ትምህርት እንደሌላቸው ስለሚያውቁ ማለት ነው። እኔ ቁጭ ብዬ ግን ኢስላም ነው ማስተምራቸው ለልጆቻችን። ያ አላህ እንዲህ ይላል መልክተኛው እንዲህ ይላሉ፣ በቃ በዚህ ነው የምናጸናቸው እንጂ ሌላም በመንቋሾች ምናምን አይደለም። ግን የእናንተ ልጆች መጥተው ሲጠይቁ ስለ ክርስትና የዛኔ እንመልስላቸዋለን። አለቀ። ያ ድምፅሽ ይርቋል። ሶሎ ቤቲ ይብለሃል ልንገር ብዬ ነው። ምን ውሽማ ሆነሽ ለምን ጆሮውን ጣምዘሽ ይዘሽው አትመጭም? ጆሮውን ጣምዘሽ ይዘሽው ብትመጭና ቢማር አይሻልም? ከስር ሆኖ ይማር። እኔ ጋር ለአቅመ ወሬም ስላልደረሰ ታብታብ እያደረገ ባይሆን አንቺ እንደ ነብዩ አቡ ሁሬራ ድንጋይ ይዞለት እንደሚያቀብለው ውዱ የሚያደርግበትን ውሃና በኮዳ ዘሽለት ይጂ። ኤኒዌይስ ከስድስተኛ ክፍል ያላለፈ ውሽማዎችን ይልካል እንዴ? እንደ ኮንፊደንስ እንዳለው እኔ ፊቱን አመጣለች። ለምንድን ነው ውሽማ የምትለው? ወንድማችን አራተኛ ሚስቱ ወይም ሶስተኛ ሚስቱ ተራ ጠባቂ በሚለች ተካይ ባሪያ ልትሆን ትችላለች በሚለው ነው። ባሮች ስለሚፈቀድ በእጆቻችሁ የያዟቸዋቸው ምርኮኞች ለእናንተ የተፈቀዱ ናቸው ስለሚል ለአራተኛ ሚስት እንኳን ያልደረሰች ትሆናለች። ተላላኪ ስለሆነች ማለት ነው። ተላላኪ ሚስት ከቤት አትወጣም በእስልምና። የነቢዩ ሚስቶችም ከቤት ስለማይወጡ አይፈቀድላቸውም፣ ሄደው ማውራት አይፈቀድላቸውም። ሱራ 7:30 ላይ፣ ሱራ 23:6 ላይ ሚስቶቻችሁና በእጆቻችሁ የያዛችኋቸው ውጭ ወጣ ተላልካ መምጣት የምችለው ባሪያዋ ነች፣ ሚስት አይደለችም። ተላልካ መመጣው ሰው ተላላኪ ስለሆነች እቺ ውሽማ ወይንም ባሪያ ነው የምትባለው። ቀጥል።
ምን ነው ዛፍ ሆኜ በቀረሁ እያለች ነው እንደ አይሻ ይቺ ልጅ አሁን። እሺ ሐዲሱን ለምን አትወጡትም አንዴ? ምንም እምቢ አልክ እኮ አላነብም አልክ እኮ። ይሄንን አንተ በየደቂቃው ከራስ ጋር እየተላተምክ እኮ ነው። ማልቀበለው መጽሐፍ ለምን አነባለሁ እኔ ነገር እኔ ማልቀበለው ሐዲስ ላይ እኔ ምን ይሰራለኝ? አንተ ነህ ሐዲስ አውጥተህ ሙስሊም እንደዚህ ይላል ያልከው። ስለዚህ እሱን ማስተካከል አለብን። ያላልነው ያልማይነው ነገር ነው የተናገርከው። አላህ 199 ምህረቶች እሱ ጋር አስቀርቷል አላስቀረም? አስቀርቷል። እዚህ ጋር ግን አንድ ማወቅ ያለብን ነገር ማወቅ ያለብኝ ነገር አይደለም። ቆይ